በሌላ ቪዲዮ ያጠፋላቸው ሴቶች አሉ የሉም? ሌሎች ሴቶች በምን አይነት ሁኔታ ላይ ናቸው የሚገኙት? እስኪ ንገረኝ ስለነዚህ ሴቶች ደግሞ። ዜናው ልክ ምናምን ነገር ቪዲዮ ቀርጾ ነበረ። ስታረግ የነበረውን ነገር ደርሼበታለሁ። እያንዳንዱ ወጣ ካሜራማን እና ተከተለኝ። ሰላም ነው? ሰላም ነው። ሰላም ነው። አማን ነው። እንዴት ነህ? ካሜራማን እንዴት ነው? ምንድን ነው? ሰላም ነው። እንዴት ነህ? አለሁ። እንዴት ነው? አንዳንድ ጥያቄዎች ልጠይቅ ነበር። እስኪ ምን በተመለከተ? እንዲሁ አንዳንድ ጥያቄዎች ስላንተ ማወቅ ፈለኩኝና። ለምንድን ነው ስለኔ ማወቅ ማለት? ምን ማለት ነው እንዴ? ስለኔ ማወቅ ለምን አስፈለገ? ስለኔ ማወቅ ማለት ስለኔ ለመጠየቅ ምንድን ነው ያነሳሳ? ለምንድን ነው እኔን የምትፈልግ? ፈለኩኝ መጠየቅ ስላንተ ፈለኩኝ። እንዴ ምን ማለት ነው? አንተ ማን ነህ? ምን አገባ ስለኔ? ይኸውልህ እያደረካቸው የነበረው እያንዳንዱ ነገር ደርሼበታለሁ። ሰማኝ። ምንድን ነው የደረስክበት? ማን ነው አንተ? ካሜራ ምንድን ነው የካሜራ ያስከው? ስለራስ በደንብ ነገር መጀመር ካሜራ አጥፋልኝ። ምንድን ነው ካሜራ አጥፋልኝ? ንጹህ ሰው አንተ እንዲህ ስታወራ ምንም ካሜራ ላንተ አሁን አዲስ ነገር ሆኖብህ በቃ የሆነ ስለ የተለያዩ ነገሮች ስታረግ ከርማ አሁን ካሜራ አዲስ ሆነብህ። ምንድነው አረክ ምናምን የምትለው? ምንድነው? እኔ ምንም አላረክ። ሂድልኝ እባክህ። እኔ ወደ ስራ ሰዓት ሄዶ ሰማኝ። ሰማኛ ስንት ነገር ስታረግ የነበረውን ነገር ደርሼበታለሁ። እያንዳንዱ ምንድነው እየደርሽበታለሁ ምናምን እያረክ ነበር የምትለው? ምንድነው ነው ያረኩት የተለየ ነገር? እሺ እኔ ለማንኛውም አንተ ማን ነህ መጀመሪያ? እሺ ማን ነህ አንተ? ስለኔ ማን ነህ? ቤትህም መግባት አለብኝ። ቤትህም ያለውን ነገር ማጣራት አለብኝ። መርማሪ ጋዜጠኛ እኮ። ታዲያ ማን ወደ እኔ ላክ? የላከኝ ወደ አንተ አንዲት ተማሪ ናት። የምን ተማሪ? ማን ናት እሷ? እንዴ ስንት ተማሪ አለ እኮ እዚህ። ወደዚህ ወደ አዲስ አበባ ከመጣች በኋላ ያደረካትን እያንዳንዱ ነገር ትነግረኛለህ። ና ተቀመጥ። ና ካሜራም አንተ ሰውዬ ካሜራ ተቀመጥ። እንዲህ ስላልከኝ ነው እንዴ ማጠፋለህ? ተቀመጥ። አልቀመጥም። ተቀመጥ። አርፈህ ተቀመጥ። ይኸውልህ እዚህ ጋር ሌላ ችግር ሳይፈጠር ተቀመጥ። ይኸውልህ እያንዳንዱ ነገር አንድ ባንድ ትነግረኛለህ። ያለበለዚያ ግን ይኸውልህ ሌላ ነገር ውስጥ ነው ራስን የምታገኘው። አርፈህ ተቀመጥ። ይኸውልህ አሁን ስላስፈራራኸኝ ሳይሆን እኔ አንደኛ ሰዓት ሄዶብኛል። ወደ ስራ ላይ እየሄድኩ ነው። ወደ ስራ እየሄድኩበት ባለውበት ነው የመጣው። ስለዚህ የምትለኝ ነገር ቶሎ ጠይቀኝ፣ ከዛ ወደ ስራ ልሂድ። ሰዓት ሄዶብኛል። ምንድን ነበር ስታረግ የነበረው? አሁንም ይኸውልህ የምታወራውን ነገር እያሰብክ ሰማኛ እኮ። ምንድነው ያረኩት? ንገረኝ። ነገረችኝ። ማናት የላከች? ከየት ነው የመጣው? ዝርዝር ጉዳይ ንገረኝ። መርማሪ ጋዜጠኛ ነኝ አልከኝ አይደል? እሺ ካንተ ጋር ፍቅረኛ ናት። ነገሩ ብዙ ናቸው ማለት እኔ መለየት እንደዚህ አልልህም። ስማ ብርቱካን የተባለች ሴት ካንተ ጋር አብራችሁ እየሆናችሁ ፍቅረኛ ናት። ፍቅረኛ ብቻ አብራችሁ እየሆናችሁ ባለበት ሰዓት ላይ የተለያየ ነገሮች እያደረክባት እንደነበረ ነግራኛለች። ማን? ብርቱካን ናት እንደዚህ የምትል? እሺ። እና ያ ነገር ምንድነው ማለት ምን ለማድረግ ነው እንደዚህ ያነሳሳ? ብዙ ሴቶች ሰማኛ። አሁንም በጸባይ ያወራው ያለሁት ማለት ነው ስላንተ እያንዳንዱ ነገር አውቃለሁ። ይሄ ስላንተ ማውቀውን ነገር ይኸውልህ ለማህበረሰቡና ለምታውቀው ሰው ለቤተሰቦች እያንዳንዱ ነው ማሰራጭልህ። ሰማኛ። አንተ ሰውዬ እያልከኝ ነገር ይገባል? ያወራ ያለው ይገባኛል። ይኸውልህ አንተ ስላልከኝ አይደለም። አሁን እያንዳንዱ ነገር ተናገር። አሁኑኑ ነው ጣቢያ ይዤክ የምሄደው። ከጀርባ ያሉ ሰዎች እያየ ነው እኮ እንደዚህ ካሜራ ይዘው ምናምን። አሁንም አይበቃኝ የምትል ነገር ከሆነ አስቀጥቅቼ ትለፈልፋታለህ። ይኸውልህ አሁን ስለመቀጥቀጥ ምናምን አንተ ማን ሆነና ነው ሰው የምትቀጠቅጠው? አንተ አትቀጠቀጥም እንዴ? ማን አንተ እንዴ? በዚህ ልክ ምናምን እቀጠቅ ምናምን ትላለህ እንዴ? ሰማኝ። ይኸውልህ በህግ አካል ከሆነ ይኸውልህ መፈታት ያለበት በህግ አግባብ ከሆነ በህግ አግባብ ነው። በቃ አለቀ። እሺ በህግ አግባብ። ከዛ ውጪ ስለ ብርቱካን ምናምን አንተ አይመለከትም ከነጭራሹ። እኔና ብርቱካን የምንተዋወቅበት መንገድ እንተዋወቃለን። እሺ በዚህ ልክ አንተ እንዴ? እባክህ በስነ ስርዓት ብታወራ ይሻላል። ያለውን ነገር እያንዳንዱ ነገር ብትናገር፣ ለምን እንዳደረክ ብትናገር ይሻላል እኮ። ምንድነው ያደረኩት ንገረኝ። ምክንያቱም እኔ ሰዓት ሄዶብኛል። ወደ ስራ እየሄድኩ ነው። ብርቱካን የምትባል ሴት ታውቃለህ አታውቅም? ምን እየሆንክ ነው? ታውቃለህ አታውቅም? አውቃለሁ። እሺ ምንድነው? ብርቱካን እኮ አውቃለሁ አልኩ እኮ። ስለ ብርቱካን ንገረኝ። ምን ናት ብርቱካን? በጸባይ ስላወራው ነው እንዴ? ምን ናት ብርቱካን? ብርቱካን ይኸውልህ የቅርብ ማውቃት ልጅ ናት። እሺ በቃ በስራ አጋጣሚ ነው የተገናኘ ነው። የሆነ ሰዓት ስራ ፈልገዋለሁ አለች። በቃ ከዛ የተለየ ምንም እንትን የለም። ከዛ የተለየ ሌላ ምንም አላደረክም? ምንም አያደረኩም። አሁንም ምን ይኸውልህ አሁንም አትዋሽ። ሰማኛ እኮ። ምንድነው ያለች ክሷ? ያለችን ንገረኝ። ምንድነው ያለች ክሷ? ምንም የተግባባን አይመስለኝም መሰለኝ። አሁንም ምንም አታምንም?
አይደለም ማመን ያለ ማመን ጉዳይ አይደለም። ምክንያቱም የጠየቀኝ ጥያቄ ለመጠየቅ ማኛ ብርቱካን የምትባል ሴት ቪዲዮ እንዳያስገባት ሰማኛ። የምን ቪዲዮ እንዳያስገባት ተማሪም እንደሆነች ይኸውልህ በስንት ነገር እያስፈራራት እንደሆነ ቤተሰቦቿ ጋር መሄድ እንደከለከልካት ነገራኛለች። እያንዳንዱ ነገር ከራሷ እንደምን ምን አገባ ከየትም ይሁን እያንዳንዱ ነገር ትነግረኛለህ። ሰማኛ አሁን ካል ይኸውልህ ወይ አሁን ተናገር። ይሄ ቪዲዮዎች እያንዳንዱ ፋይሉ ትሰጠኛለህ። ሰማኛ እንዴት ነው መሰጥክ? ምንድነው መሰጥህ? ራሱ ይኸውልህ ያለች እንዴት ልታምናት ትችላለህ? አምጣው ስልክህን። እሷ ባለችው አምጣው ስልክህን። ይኸውልህ አንዴ ስማኝ፣ ስልክህን አምጣው። መጀመሪያ ስማኝ፣ እኔን ስማኝ። ከፍተህ ስጠኝ ስልክህን። ይኸውልህ አሁንም አልተግባባንም። ማን እንደሆነ ካላወቀኝም መሰለኝ አሳየኝ። እያየህ ነው ከጀርባ ያለው ሰው። ምክንያቱም መታወቂያ ነው አየሁ አይደል? መርማሪ ጋዜጠኛ ነኝ ብለኛል። ያው በመታወቂያ መሰረት አይቻለሁ። አሁን ተረጋግተህ ቁጭ ብለን እናወራ አልከኝ። ልክ አንተ ባልከኝ መሰረት ቁጭ ብለን እያወራን ነው። ስለዚህ አድምጠኝ። አላምን አልካ። ስለዚህ እሷ ባለችው ነው ወይስ ምን ማስረጃ አለክ? እንዴ ልክ እሷ ስላለች እውነተኛ ናት ማለት ነው? ቪዲዮ ልካልኛለች። ምን አይነት ቪዲዮ? አሁን ያልከው እንደዚህ አይነት ማድረግ ሰው እንዴት ነው አንተ? እንዴ አምጣው። እሺ ስልክህን። ስልክ ላይ እንዴት እንደዚህ አይነት ነገር የለም? አምጣው። ሰማኛ እኮ ሰጣለሁ፣ ግን ከፍተህ ስጠኝ። በጣም የመጨረሻ ቆይ አምጣው። ከከፈትክ በኋላ ምን ይሰራልሃል? አምጣው እስኪ ቴሌግራም ልግባ እንዴ። ይኸውልህ ማየት የሌለብህ ብቻ ደብቀህ ሞታል። በቃ ማየት ያለብህን ብቻ ከዛ ደብቀህ ሞታል። ይሄ ቪዲዮ የማን ነው እኮ? የእሷ ነው እንዴ? በቃ ታዲያ ምንድን ነው? ራቁቷን ራሷ እኮ ናት የሰጠችኝ። ይሄ ቪዲዮ ራሷ? አዎ ራሷ ናት። አሁንም አላመንከኝም መሰለኝ አንተ ሰውዬ። ይኸውልህ አንተ ሰውዬ አንተ ስማኝ፣ አሁንም አላመንከኝም መሰለኝ። እሷ ናት የላከችልህ ቪዲዮ? ራቁቷ ተነስታ ላከችላ እና ታዲያ እኔ ከየት ላመጣው ይችላል? ከሷም ቀጥሎ ሌላም ሴቶች እንዳሉ ነግራኛለች። ቆይ እንደዚህ ከማረጓ በፊት እንዴት አትነግረኝም? እሺ እቺ ሴትስ ጓደኛዋ ናት። እቺኛ ጓደኛዋም አጥመዳታል። ለምን ራሷ ናት እንጂ ያስተዋወቀች። እሺ ፋይል እኔ ጋር ነው የሚቀመጠው። ስልክህን አሁን ተናገር። ምን ማለት ነው? ተናገር አሁን። እያንዳንዱ ይሄ እጅ ላይ ያለው ፋይል እያንዳንዱ ነው የምበትንልህ። ሰማኛ? ሶሻል ሚዲያ ላይ ነው የምለቅልህ። ይሄ ውርደት እንደዛ እንዳታረግ ተናገር አሁን። ተናገር። እሺ ስለምን ከየትኛው ጀምሬ ነው የምነግርህ? ስለተዋወቃችሁ፣ በምን እንደተዋወቃችሁ፣ አንተ ማን ነህ? ከየት ነው የመጣው? የት ነው የተወለድከው? ይሄ እያንዳንዱ ነገር ትነግረኛለህ እኮ። ስለዚህ አሁን እሺ ካሜራ አጥፋልኝ። ቢያንስ አሁን አንተም በቪዲዮ ይዣለው ብለህ ወይም ስልክ ተቀብለህ በዚህ ልታስፈራራኝም አትችልም ለሁሉም ነገር። ምክንያቱም መሄድ ባለብን መንገድ እንሄዳለን። ቢያንስ እዚህ ደረጃ እንኳን ከመግባታችን በፊት ካሜራ አጥፋል። እነዚህ ሰዎች አስወጣልን። ቁጭ ብለን ማውራት ባለብን መንገድ እናወራለን። እነዚህ ሰዎችማ ከኔ ጋር ናቸው እኮ። እንዴት ነው የሚወጡት እኮ ታዲያ? እሺ እኔና አንተ ይኸውልህ አምጣው። ስልክ ቢደወልም አምጣው። ይሄ ስልክ ከኔ ጋር ነው ከዚህ በኋላ። ሰማኛ እንዴ? ምክንያቱም የሥራ ስልክ እኮ ነው እንዴ? ነው አንተ ጋር ሊሆን የሥራ ስልክ? አዎ ይሄ የሥራ የሴት ገላ የእንትኖች ገላ እየሸጥክ ነው አይደለም? የሥራ ጉዳይ ነው። በቃ እኔ ስራ መሰራበት ካሜራማን። አንዴ ካሜራ ከጠፋ በኋላ ግን እያንዳንዱ ነገር ትነግረኛለህ። ሰማኛ? እናወራለን። በቃ ምክንያቱም እናወራለን ሳይሆን ትነግረኛለህ። እሺ በቃ ስለዚህ መግባባት እንችላለን። ቢያንስ ካሜራውን አስጠፋል። እነዚህ ሰዎች አስወጣለን። ካሜራማን እነሱ የትም አይሄዱም። እነዚህ እዚሁ ናቸው እየጠበቁ። ካሜራማን ስለዚህ እዛ ምንድነው ናይት ክለብ እንትን እንል ነበር። አጋጣሚ ሆኖ እኔ ደግሞ ያው አላር ቅድም እንደነገርኩ ትንሽ እኔ ዝቅተኛ ማህበረሰብ ያለበት ቤተሰብም እናት ቤተሰብ እንዲያላል ገንዘብ ያስፈልገኝ ስለነበር እሷ ደግሞ ያው እህቷም የተሻለ ስራ ስለምትሰራ ከሷም የስራ ምናምን እያለች ደና ገንዘብ ስለምትቀበል እኔንም የሆነ ነገር ስለምደጉመኝ ያው ግን ገንዘብን ፍለጋ ስለሆነ እንትን ያልኩት። ስለዚህ የተለያዩ እዛን እንትምናት እዛ ናይት ክለብ ምናምን ስለነበር ነው የተወሰነ መጠጥ ምናምን ነበር። አብረን ጠጣን። ያው ትንሽ ሰከረች ሰው ማለት ያው መጠጡ ከዛ በፊት ጠጥታ ስለማታውቅ መጠጥ ውስጥ የከተትካት አንተ ነህ። ከዛስ ምክንያቱም ያው እሷ ፍቅር ስለሆነ እንትን ያላት ከዛ በኋላ ቀጥታ እንትን ያደረኩት ምንድነው ፎቶዎች ምናምን ነው መሰብሰብ እንትን ያልኩት። ኖርማል ፎቶ ምን ይሰራል? ኖርማል አይደለም። ምክንያቱም በዛ ሰዓት ቀጥታ በጠይቃትም አንዳንድ ነገሮች ሳንቲም ምናምን ስለሚያስፈልገኝ
እሱ ደግሞ እንዲጠይቂያትም አንደኛ ስራ እየፈለገች ነው ገንዘብ ብላትም ያው ራሷም ራሴ እንትን ማለት አለብኝ መውጣት አለብኝ ሰው መጠየቅ ሰልችቶኛል ምናምን እያለችኝ ስለነበር ልቀጥታ ጠይቃ ከቤተሰብ ምናምን ያው አሉ እዚያ አጎቶቿ ምናምን ደና አቅም ያላቸው ቤተሰብ አሉ በዙሪያው ስለዚህ ያው አሏ ክፍለ ሀገር ስልክ ወደ ሐዋሳ ምናምን ነው የሷ ቤተሰቦች ያሉት ስለዚህ አቅም ያላቸው ቤተሰቦች ናቸው ቤተሰቦቿ ስለዚህ ልኩላታል ስለዚህ ያ ነገር ደግሞ ለማግኘት እኔ ምክንያቱም እንደነገርኩ ያው ገንዘብ ስለሚያስፈልገኝ ቪዲዮቿን ምናምን እንትና ያስኩማል ነው በዛ ሰዓት ያጣጣች እሷም ትንሽ ስትጠጣ ወዲያው ነው እንትን ያለች የደከመችው ከዛ ያው ቪዲዮ ቀረጽካት ቪዲዮ ያው ሙሉ ቪዲዮ ያኔ ነው ያገኘው ከዛ በኋላ ግን ከዛ የተለየ ምንም እንትን ያለው ነገር የለም ቪዲዮ ብቻ ሌላ ነገር አላረከም እሷ ደግሞ ምንድነው ያው መጠጣጣ ሌላም ነገር ምናምን አምሯት እንደነበር ነው እኔ ደግሞ እሱ ነገር አልፈለኩት ያው ለሷ ምንም እንደዚህ አይነት ነገር ውስጥ አልገባችም አታውቅም ስላንተ እኔ ከሁኔታው እርኩስ መሆነ አይደለም እኔ ከሁኔታው ነው ምክንያቱም በዛ ሰዓት እኔ ብዙ ልምድ አለኝ እንደዚህ አይነት እንትኖች ብዙ ሰርተሃል ማለት እንደየ ነገር አሁን ምንድነው እሺ እነዚህ ሴቶች የተገባውን እንደዚህ አይነት ቪዲዮ ያስገባቸው ሴቶች ራሳቸው የሚያጠፉ ሊኖሩ ይችላሉ እኮ እንደዚህ አይነት እኔ እስካሁን አልገጠመኝም እንግዲህ አሉ ካል ስልኩ አንተ ጋር ሰጠው አምጣው ስልኩን አምጣው ስልኩ ምንም ብሰጥ ምንም አታገኝበት እኔ ልሰጥ እችላለሁ ችግር የለውም ምክንያቱም እኔ ሰጣው አገኘውበት እኮ ይሄ ሁሉ ፋይል አጥፍተንም ምናምን አሁን ያወራን ያለ ነው ለመተማመን ነው ስለዚህ ይሄ ደግሞ ማወቅ አለብኝ እኔ ደግሞ አንተም ሌላ እነዚህ ልጆችም የተገቡ የሚለው ሌላ ወይም ሌላ ደረጃ ትሄዳ ወደ ሌላ ትሄዳለህ ሌላ ነገር ውስጥ ምንም አልገባም እኮ ነው ያው ነገር ብቻ አሁን ያለው ነገር እኔ ግልጽ አድርጌ እንደዚህ የነገርኩክ ለዛ በቃ ገባኝ ነው እሺ ስለዚህ በዛ መንገድ ከዚህች ልጅ በቃ በዚህ መንገድ ነው የተዋወቅነው በዚህ እንትን አለ ከዛ በኋላ ቪዲዮውን ያስኩስ ለምን ገንዘብ ከቤተሰብም ከዙሪያው ካሉ እንትኖች በቃ ተቀብላ አብረን ተደጋግፈን እንድንሄድ ነው በቃ ሌላ ምንም የተለየ እንትን ያረኩት ነገር የለም ከዛ ውጪ ከሷ ጋር አልተኛውም ምናምን አሉ ስንት ብር ተቀበልካት እስከዛሬ ያው በተደጋጋሚ ስለምሳ አንዳንዴ 10,000 ብር አንዳንዴ 5,000 ብር ቪዲዮ ልከላታል እሱ እስካሁን አላኩላትም አንዳንዴ ግን እንትን ስትል አሁን ምንም አጥቷሽ ቪዲዮ አሳትልክላት እሷ ገንዘብ መስጠትጅላት እንዴ እኮ በኋላ ነው ልክላትማ ነግራኛለች እኮ ከዛ በኋላ ምንድነው በጊዜ ሂደት ግን ምንድነው እንትኗ ጸባይዋ ምናምን እየተቀየረ ነው ልክ በዛ ሰዓት ግን ያው መጠቀም የነበረብኝ ምንድነው ቪዲዮ ነው ስለዚህ ያ ደግሞ ከቤተሰብም ጋር ምናምን እኔ ጋር እንድትሆን ምክንያቱም አንድ ምንድነው የገቢ ምንጭ እንድትሆንም ጭምር የሆነችው ልጅት ስለዚህ እሷ ደግሞ ይሄ መንገድ ላይ እንደቀርጽ ያረጋኝ የበሩ ቁልፍ ሰውየው ቆልፎ ሄዶ ነው አሁን ላይ የለም ጧት የሚወጣውና እስካሁን አለ ሁሌ እንዲህ ነው የሚያደርገው ወይስ ቁልፉ አንተ ጋር አይደለም መንገድ ላይ ሆነ መኪና እየረበሽኝ ስለሆነ መንገድ ላይ ነው የተቀመጠው አይ ሁሌም እንደዚህ ምክንያቱም ያው እንዳልኩ ነው አሁን ተሰምና ምንም እንትን ስላል አሁን እኔ እንደውም እሺ ቀጥል ወደ ቦታ በመትልክልኝ ነው እና አሁን እንትን እያልካለው ቲቪትም እንደምታይ ሰፈሩ ምናምን ያምራልና ድብቅም እንትን እንደዚህ አይነት ነገር ለመስራት ተመቸ አላ እንደዚህ እንትን አትል የሆነ ለመግባትም ለመውጣትም የሰው አይን አይበዛብምና እንደዚህ አይነት ቦታ ጠለል ብለህ እንትን ትላለህ እና ለዛ ነው ቢያንስ አንተም እንደዚህ አይነት አሪፍ አዋጭ ነው አንተም ብትሞክረው በእርግጠኝነት እንትን የምትለው ጉዳይ ነው አረ ልሞክረው ይመስላል ለምሳሌ እኔ አሁን ቅድም በቃ ይሁን እንግባባለን ብዬ ነው በዚህ ልክ እንትን ያለው ምክንያቱም እኔ ቀረብኩ ቢያንስ እስኪ ይው ብትሞክረው እንደዚህ አይነት ነገሮች የተሻለ ሊስቡ ይችላል ምክንያቱም ገንዘብ ምናምን አለ እሺ ስለ ቤተሰቦቿ አንጣርታ ስታለቅስ ቤተሰቦች ጋር ሊደባክተውኝ ስትል ለምን አልተውኩም እንዴት ማለት እዛ ጋር ደግሞ አለ ያስገባት ምናምን እንትኖች አሉ እነዚህ ነገሮች ለምን አላጠፋላት ማልቀስ አትጠይቅ እሱማ ማጥፋቱ ከየት ይቀራል እኔ እኮ ዘላለም ይዤ አልቀመጥም ግን አለ አይደል አሁን ላይ የሚያስፈልገኝ ገንዘብ ምናምን አለ ያ ገንዘብ ደግሞ አሁን ካጠፋሁት ልጅቷ ትሄዳለች አንድ እንደዚህ አይነት ነገር ውስጥ ደግሞ ገብተ ድጋሚ አንተ አይጸጽተም ማምና ከስንት ነገር አድርጋ ካንተ ጋር ስንት ነገር እየበላች እየጠጣች እንደዚህ ማድረጉ ስለ እንትን እኮ ኖርማል ነገር ነው ማለት እንደዚህ አይነትም አታካብደው እንደዚህ አውዝተም እንዴ አይካበዳ ቀላል ነገር ነው በጣም እኮ እየነገርኩ እኮ ነው አንተ አሁን በቃ ስላላየው ነው ራቅ ብለህ ምናምን እንደዚህ እንትን ስላልክ ነው የሆነ ነገር ላይ ገንዘቡ በጣም አገኛለሁ ለዛ ነው እያልኩ ያለሁት የሆነች ነገር ስትሞክር በቃ ትለምደዋለህ ከዛ እንደም አትወጣም ምክንያቱም ሌሎች እያሰፋት ሌላ ጓደኞች አሉ እንደዚህ የሚሰሩ እስካሁን ማለት ይኖራሉ ግን ምንድነው አለ ይኖራሉ ሳይሆን አሉ የሉም ተናገራው
ካሉ በግልጽ እንደዚህ አታወራም እኮ ምክንያቱም ሁሉም ጋር አለ በራሱ ተስማምተናል። እኔ እናንተ አሁን እኮ እኔም ለዛ ነው እኮ አሁን እያወራለሁ ምክንያቱም አሁን ይኸውልህ ሰው ለምሳሌ አሁን እኔ ወንጀለኛ ነኝ እኔ እንዲህ ምናምን ብሎ የሚነግር ሰው አለ የለም ጓደኞች አሉ የሉም እኔ እናንተ ተስማምተናል ጓደኞች አሉ ግን እንደዚህ ይሰራሉ አይከሩም ተነግረኛለን እነሱ ያሉበት ችግር የለም እነግራለሁ ግን ምንድነው እንደነገርኩ አንተም ቢያንስ የሆነች ነገር አሁን አንተ ወንጀል እንደዚህ ስም ማን ነበር አንተ እኔ ካንተ መስማት ስለፈለኩ ነው እንጂ መጀመሪያውን ማጣርቻለሁ እኮ አይ ስለዚህ ከነገረች ብዙም አንተ ብዙ መረጃ ይዛል አይ ማን ነው ስም ማን ነው እኔ አሁን ማለት ስሜ ነው ግዴታ ምንም ለመሸፋፈን እንዳሞክር ስም ማን ነው እዚህ ላይ መረጃ አለ አስልከለ ይድነቃቸው በጣም የምትደንቅ ሰው ነው አንተ ይድነቃቸው አቤት እና ይኸውልህ ወዳጅ እኔ አሁን በጣም እንትን ስላልኩ ማለት እንደዚህ ከሰው ጋር ስትግባባ ምናምን ያለው ነገር በቃ አላ ፍሌክሲብል እንደዚህ የሆነ ውጥር ብለህ ምናምን አይደለም በቃ ያለ ማህበረሰቡ አንዳንዴ ያዛቸው እንትን ሁሉም ጋር ስህተት አለ ሁሉም ጋር ችግር አለ ግን እንዲህ ፊት ለፊት አናወራው ስለዚህ አሁን ጓደኞች ምናምን የምትለው በቃ ይኖር ለሌላ ይነግሩኝ በሚስጥር የያዙት ነገር ይኖራል እኔ ስለዚህ ስለነሱ ደብቀው የያዙት እንዴት ላቅ ይችላል ሚነግሩት የተወሰኑ ወይ 10% ምናምን ነው ምክንያቱም ሰው ድብቅ ነው በጣም ምክንያቱም አለ አይደል አሁን አንተ ስለራስክ አይደለም እኔ አንተ ራሱ አታውቀው እኔ አሁን እንደዚህ ነው ምናምን ብልክ የተወሰነው ያየውትን ነው ልነግርህ የምችለው ለያን ስለ ጓደኞች ያን እንዲ ነው ብዬ ነገርከኝ እኮ አሁን እያንዳንዱ ነገር ዘረዘርክልኝ አሁን እሺ ሌላ ያለቀሱበት ሌላ ቪዲዮ ያጠፋላቸው ሴቶች አሉ የሉም ሌሎች ሴቶች በምን አይነት ሁኔታ ላይ ናቸው የሚገኙት እስኪ ንገረኝ ስለነዚህ ሴቶች ደግሞ አሁን ለምሳሌ በየዩኒቨርሲቲው ምናምን አለ አይደል እንደዚህ ተማሪዎች ምናምን ትሄዳለህ እንትን ነው የምታገኛቸው ናይት ክለቦች ምናምን አሉ አይደል ዩኒቨርሲቲ ዙሪያ ምናምን ያሉ እዛ የሀብታም ልጆች ምናምን ይኖራሉ እነሱ ተቀባበላለህ በተለይ ፍሬሾች ምናምን ሲሆኑ በቃ ይመጣሉ እዛ ለመዝናናት ተዳደረው በእነዚህ ቪዲዮ ነው ነገርኩ በቃ አንዴ እንትን ካልክ አንደኛ መስመሩ ይከፈትልሃል ልክ እንደዚህ አይነት እንትን ስትል ዩኒቨርሲቲዎች ምናምን ጋር በተለይ ከሰው ጋር ስትግባባ ምናምን በዚህ ዙሪያ ያሉ ሰዎች አንዳንዴም ስራ ያገናኛል ልክ እንደዚህ አይነት የሚሰሩ ሰዎች ልክ አሁን ቀደም እንዳልከኝ ቀጥታ ጓደኞቼም ባይሆኑ ይመጣሉ በቃ ልክ አሁን ዩኒቨርሲቲ አካባቢ ምናምን ብዙር ታገኛለህ ምክንያቱም አንተ መጠየቅ አይጠበቅብህም ራሳቸው ይመጣሉ የሆነች እንትን ናይት ክለብ ምናምን ብትገባ ይሆነ አንዱ ቁጭ ብሎ እዛ እንትን እየጠጣ ምናምን የት ዩኒቨርሲቲ እስኪ ያ ዩኒቨርሲቲዎቹ ምን ሁሉም ቦታ ተዳለም ያሉ ምን እንደ ሁሉም እንደዛ ተማሪዎች ምናምን ያለ እንትን ይላሉ በተለይ ፍሬሾች ምናምን ደግሞ የሀብታም ላይ በተለይ ቤት ውስጥ ምናምን ታፍነው ተይዘው የነበሩ ልጆች የሚለቀቁት በቃ ዩኒቨርሲቲ ነው ከዛ ውጪ የራሳቸው ላይፍ ምናምን ዓለም ሌላውን የምትታያቸው እዛ ነው ስለዚህ ልክ ከዛ እንትን ሲሉ ለቀም ታረጋለህ ማለት ነው ከዛ እንግዲህ እነዚህን ምናምን ለሚፈልገው አገል ታቀርባለህ ጭራሽ እነሱንም ታቀርባቸዋለህ እንዴ ይሄ እኮ ማለት ይኸውልህ አንድ ቆይ በአንድ ሴት ስንት ብር ትሰራለህ እንደየንተ ነው ያው እንደ ከፋዩ አንዳንዴ ከፋዩ እንትን ካለ ሞቅ ያለም ሊከፍል ይችላል ያልጠበቀውም ሊሰጥ ይችላል አንዳንድ በተለይ ዲያስፖራዎች ምናምን ከውጪ ሲመጡ ምናምን ያ ሰዓት በቃ ተዋልኩ በስማም ዝግ ነው የሚዘጋው ዩኒቨርሲቲም እንደዚህ ካደረክ የአካባቢ ላይ ያሉ ሰዎች ጋር ምናምን አዞር እንዴ አካባቢ ላይ ያለው እኮ ብዙም ይናል አታገኝ ምክንያቱም እዛ ጋር ያለው ከተለያየ ከኢትዮጵያ ምናምን ይመጡ አሉ አይደል አንተም በየዩኒቨርሲቲዎቹ ምናምን ታድማለህ በቃ ምክንያቱም እዛ ጋር ደግሞ ያሉ ጨላ ምናምን በጣም መላ ያላቸው የሀብታም ልጆች ምናምን በቃ አድነ ነው የምትይዘውና እዛ ጋር ምክንያቱም ሰፈር ላይ ማታገኝ እዛ ሰፈሩ ምትቃኝ አላ አንዳንድ ሰዎች እንደዚህ ምክንያቱም ብዙ ሰው አለ ስራክ እኮ ጥሩ አይደለም ነገሩ የሚያሳፍር ስራ ስለሆነ ባትፈራ ነበር የሚገርመው ፍራቻ ሳይሆን አላ መጠንቀቅ አለበት እንደዚህ አይነት ምክንያቱም ብዙ አይነት እንትኖች አሉ ብዙ አይነት ሰዎች አሉ ስለዚህ ከእንደዛ አይነት ደግሞ ራስ መጠበቅ ይጠበቃል ይኸውልህ ላሳመንከኝ በጣም ዝም አልኩ አይደለም እኔ እኮ ቢያንስ ብታየው ይኸውልህ በቃ ዝም አልኩ ሰማኝ ምንም አልጠቀ ይኸውልህ ሰማኝ እስካሁን ድረስ የሰማው ማለት ነው ቪዲዮ አጥፍቶልኝ ምናምን ካሜራ አጥፍቶልኝ ምናምን አይደለም ይኸው ቲሸርቱ ላይ አየው የቆመው ቲሸርቱ ላይ ድብቅ ካሜራ አለ አንተ ምን አይነት ሰው ነህ ምንም ይኸውልህ ሰማኝ እንዴት እንደዚህ ታረጋለህ ምንም በጣም አንተ የሰራው ጥሩ ነገር ነው እሺ በምንድነው መግባባት ምን ይችላል ምንም አንግባባን ካንተ ጋር ከዚህ በኋላ ምንም ቢያንስ እኮ ይኸውልህ እኔ ካንተ ጋር ሰውዬ ካንተ ጋር ምንም ከዚህ በላይ የምቆየው ነገር የለም ሰማኛ
ይኸውልህ ይሄን ቪዲዮ ለቃለሁ ብትል በራስ ላይ ብል ምን ሰማኝ። ይኸውልህ አሁንም እንዳትዝት። ይኸውልህ አላወከኝም ማለት ነው። አንተ እኔን አላወከኝም። አንተ ሰውዬ እኔ በጉልበት አይደለም ማሳይክ፣ በጉልበት አይደለም በስራ አሳያለሁ። ና ተነስ። አሁን እሱ ስትገባ ታወራታለህ። ና ተነስ። ስልክም እዚህ ላይ ያለ ገና ስልክ ይፈተሻል። ሰማኛ? ይኸውልህ ሰማኛ? አንተ ምን አይነት ና ያዙ። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ? እንግዲህ ተመልካቾቼ ቪዲዮውን እንዳያችሁት ነው። በጣም የሚደብር የሚዘገንን የእህቶቻችንን ቪዲዮ እየያዘ ክለቦች ላይ ራቁታቸው እየቀረጻቸው ገንዘብ እየተቀበላቸው እንደዚህ አይነት ነገሮች ተስፋፍተዋል። ይሄ ነገር ደግሞ እኔ እያለሁኝ እዚህ ሀገር ላይ ምንም ነገር መስፋፋት የለበትም። እኔ አለሁላችሁ። ከዚህ በኋላ ያለውን አስተያየት ሀሳብ ካላችሁ እናንተ ላይ የደረሰባችሁ ነገር ካለ ለኔ ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ ማለት ነው። የዛሬው ቪዲዮ እንግዲህ ለጥንቃቄ የሚሆናችኋል፣ ለመማሪያ የሚሆናችኋል። ይህ ሰውዬ የተለያዩ ዩኒቨርሲቲዎች ላይ የአካባቢ ልጆች እና በፍቅረኝነትን በሚል አማካኝነት ከሷ ጋር አብሮ እየሆነ ይቺ ሴት በእንደዚህ አይነት ሁኔታ አጥምዶ ገንዘብ እየተቀበለባት የተለያዩ ሴቶች እንደዚህ አድርጓል። ለሱም ደግሞ ቅጣት እንዲያገኝ ጣቢያ አስገብተነዋል። እሱን ስልኩንም ደግሞ መፈተሽ ያለበት ነገሮች አሉ። እነዚህ ሴቶች እንደዚህ የተደረገባቸው ሴቶች ሊኖሩ ስለሚችሉ እነዛ ሴቶች የት ላይ ደርሷል የሚለውን ነገር በቀጣይ ደግሞ አጣርቼ ወደ እናንተ አቀርብላችኋለሁ። ከሱ ጋር የሚሰሩ ሰዎች ደግሞ እንደነበሩ ሰምቻለሁ። እሱንም አጣርቼ ለእናንተ አቀርባለሁ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ይመቻችሁ።